ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች የሰኔ 17 2017 ዓ.ም ከመጽሐፍት ገበታ ዝግጅታችን ጀምሯል። ያለፈው ሳምንት አትፍረድ የተሰኘው የደራሲ ራሴል አስጋሻነ የመሐመድ አደም ኦጋ አስደናቂ ታሪክ ላይ ቆይታ ማድረጋችን ይታወሳል። ክፍል 2ቱን ይዘንላችሁ ቀርበናል። ተከታተሉን። ራሴላስ በድጋሚ ግብዣዬን ተቀብለ ስለተገኘ በጣም ነው የማመሰግነው። እኔም አመሰግናለሁ ሬቲ። እንግዲህ ፕሮግራሙን የተመለከቱ አድማጮቻችን ቆንጆ አስተያየቶች ሰጥተዋል። ምንም እንኳን ቁጥራቸው በቂ ነው የሚባል ባይሆንም የተከታተሉት ያው የመጽሐፍ እንዲህ አይነት ጉዳይ ላይ እንደምታውቀው ትንሽ ችግር አለ። በደንብ መሰማት ያለበት ስለ መጽሐፉ መነገር ያለበት ነው ብዬ አስባለሁና ይሄንን የምትሰሙ አድማጭ ተመልካቾቻችን ካነበባችሁት በኋላ ልክ ነሽ እንደምትሉ አልጠራጠርምና አንብቡ ለማለት ወዳለው። በነገራችን ላይ የተከታተሉ ከሰጡት አስተያየት ውስጥ በአንዱ ውይይታችንን ብንጀምር ፌቭ 680 በሚል የሚጽፉ አድማጫችን ሰውነታችን በአእምሯችን እየተመራ በጣም የሚገርም የተደራጀ የሰለጠነ መንግስት ያለው አይነት ከዛም በላይ የሆነ የሰርቫይቫል ራስን የማዳን ፕሮቶኮል አለው በኮቴሽን ውስጥ አስገብተው ራሴል አስጋሻነ በጣም አሪፍ ፕሮግራም ነበር። ሁለታችሁንም እናመሰግናለን። አንፈርድም። human morality is unthinkable without empathy የሚል አስፍረዋል እና እንደው ከዚህ ጋር በተያያዘ አንተ የሰጠውን አስተያየት ጠቅለል ባለ መልኩ ነውና የቀረበው። ይሄ ራስን የማዳን በአስቸጋሪ ሁኔታ ውስጥ ሲሆን ራስን የመከላከል አቅማችን ከፍተኛ መሆን እንዲህ አይነቱን ነገር በተመለከተ እንግዲህ የመሐመድ ኦጋ ታሪክ የሚገርም ነገር አለው። ከሰውም ደግሞ እንዴት እንደሚለይና 15 ሰዎች እዛ ጀልባ ውስጥ ተገኝተው አንድ ሰው ብቻ የተረፈበት ነገር ብዙ እንግዲህ እንደ ተአምር ልናስበው የምንችለው ብዙ ነገሮች ቢኖሩትም ግን ደግሞ መሐመድ ምን አይነት ሰው ነበር የሚለውም እሱም አንድ ወሳኝ ነገር ይመስለኛልና ለምሳሌ አቅጣጫ ስተው ነዳጅ አልቀው ከዛ የጨርቆሱ ልጅ ኢብራሂም እናቴን አደራ መሐመድ አንተ ጠንካራ ነህ ከተረፍክ እናቴን አደራ መጨረሻዬን ንገራት እንደዚህ ሲለው እናያለን በመጽሐፍ ውስጥና እሱም ደግሞ እንደሚተርፍ ያውቅ ነበረ። በተለይ ደግሞ ወታደራዊ ስልጠናዎች ወሰዳቸው መከላከያ ሆኖ እንደገና ኦነግን ተቀላቅሎ ኤርትራ እነሱ ሌሎች ሽንት ሲጠጡ የባህር ውሃ ሲጠጡ እሱን መጠጣት ለችግር እንደሚያጋልጥ በማወቅም እንደገና ራሱን በመቆጠብም የሄደበት ርቀት አንድ ሰው ሌሎቹም እንዲገምቱ እሱም ራሱ ስለራሱ ደግሞ ግንዛቤ ያለው እንደሚሻገር አንድን ቀንን እንደሚያልፍ የሚያሳይ መረጋጋቱ እንደዚሁ እድሜ ያስተማረኝ እያለ የሚገልጸውና እሱ ላይ ትንሽ ብትጨምርበት ደስ ይለኛል። በተመሳሳይ ሁኔታ ውስጥ ተገኝተን ግን የሚኖረንን ምላሽ በተመለከተ። አዎ እሺ አመሰግናለሁ ሬቴ። እንደገና በዚህኛው ሳምንት ስለተገናኘን በጣም ደስ ብሎኛል። እውነት ለመናገር እንደዚህ አይነት የመጽሐፍት ፕሮግራሞችን ብዙ ጊዜ እኛም በተለያየ የሚዲያ አማራጮች ስንቀርብ ብዙ ሰው በተለያየ የፖለቲካ ማህበራዊ ነገሮች ላይ ተጠምዶ ስላለ ይችላል ማለት ነገር አለ። አንቺ እንዳልሽው እንዳንቺ ተስፋ ሳይቆርጡ በዛ ነገር ላይ ስቲክ አድርጎ መቆየት በጣም ትልቅ የሞራል እና ይጠይቃልና በዚሁ በጣም ላመሰግንሽ ፈልጋለሁ። ጥቂት ሰዎች ናቸው በመጽሐፍ ላይ መስዋዕትነት ከፍለው የሚሰሩ ያሉትና ብዙዎቹ ወደ ሌላው ወደ መዝናኛው ወደ ፖለቲካው ወደ ተለያዩ ነገሮች ይዞራሉና በዚህ አጋጣሚ በድጋሚ ላመሰግንሽ ስለምፈልግ ነው። የመሐመድ ታሪክ አንቺ እንዳልሽው ብዙዎች ሊያነቡት የሚገባ ብዙ የሚያስተምር እና በእውነትም የሚለውጥ ታሪክ ነው። ደግሞ እስካሁን ያነበቡ ሰዎች በጣም የሚነግሩን ነገር ምንድነው በህይወታቸው ላይ የሆነ አንዳች ከፍታ እንደጨመረላቸው አመስጋኝነትን እነሱ ያሉበት ሁኔታ ሰዎች ከሚያሳልፉት ከባድ ውጣ ውረድ ጋር ሲነጻጸር እዚህ ገባ ማይባል ሆኖ ያገኙታል አመስጋኝ ይሆናሉ
በልጅነታቸው በወጣትነታቸው በተለያዩ እድሜ ክልሎች የሚሰሯቸው አንዳንድ ስህተቶች በህይወታቸው ላይ ምን ያክል እንደሚከተሏቸው ከዛ ይማራሉ። ስለ ጦርነት ስለ ተለያዩ የኛ ሀገር አሁን በቃ የተለመደ የመጣው በዓለምም ላይ ሁሉን ነገር በጠመንጃ እንትን የማለት ወጣቶችን ምን ያክል እንደሚቀጥፍ ኮዝ ቢኖራቸውም እነዛ ድርጅቶች ወይም ቡድኖች ምንም ያክል እውነተኛ ዓላማ ቢኖራቸው በነዛ በተሳታፊ ወጣቶች ላይ የሚኖረውንም ተጽዕኖ የሚያሳይ ነውና በተለይ አምነውበት ወደዛ ትጥቅ ትግል የሚገቡት በደንብ አምነውበት አውቀውትና ለዛ ነገር ህይወታቸውን ለመሰዋት ቆርጠው ካልሆነ በስተቀር የሚመጣውን ተጽዕኖ ለመቀበል ይከብዳቸዋል። እና ብዙ ነገር በዚህ ውስጥ ይማራሉ ብዬ ተስፋ አደርጋለሁ። በዛው ልክ ደግሞ ለህዝብ ያለ ፍቅርን ለሀገር ያለ ፍቅርን መስዋዕትነትን በተለይ ከኢትዮ ኤርትራ ጦርነት ላይ ባለው ፓርት በዛ ክፍል ላይ ብዙ ነገር ያስተምራልና መሐመድ በእነዚህ ሁሉ መንገዶች ላይ ነው ያለፈው እና ትንሽ የመሐመድ ታሪክ ለብዙዎች በጣም አስደናቂ የሆነባቸው ያለው ይሄ ከልጅነቱ ጀምሮ ካሳለፋቸው ውጣ ውረዶች የተነሳ እያዳበራቸው የመጣቸው የተለያዩ አይነት ስታሚና ምንለው በአማርኛ መቻል ልንለው እንችላለን እና ያንን እየቻለበት የሄዳቸው ነገሮች አሉ። 12 አመት በትጥቅ ትግል ውስጥ ዝግባ የማይባል በተለይ ትግል በማይደረግበት ሁኔታ ውስጥ እንደ ባሪያ የቀን ስራ እየሰራ ገቢውን ለዛ ለድርጅቱ ያስገባ ድርጅቱ ምንም አይነት የትጥቅ ትግል እንቅስቃሴ ውስጥ እንኳን በሌለበት ሁኔታ ውስጥ 12 አመት ነው ያሳለፈውና በእነዚህ ጊዜዎች ውስጥ ብዙዎች ተሰበሩ አሉ፣ ብዙዎች አምሯቸውን ያጧሉ፣ ራሳቸውን ያጠፋሉ፣ ሲያላመልጡ ሲሞክሩ እንደገና ደግሞ እዛው ውስጥ በተለያየ ጥፋት ሲያጠፉ ህይወታቸውን ያጡ የተገደሉ አሉ እና ያንን ሁሉ ነው ያለፈው። ባለፈው እስከ ወደ ውትድርና እስከገባበት ጊዜ ድረስ አውርተናልና በዛ ውስጥ ያሳለፈውም ነገር ቀላል አይደለም። ወንድሙን አጥቶ ከዛ በኋላ ነው እንደገና አባቱንም ወንድሙንም በተከታታይ በማጣቱ የተነሳ ሞር ነገሮች ይበልጥ እየከበዱት እና አእምሮ ወደ መፈታተን ሲደርሱ ራሱን አሁንም ለመቅጣት ነው ወደ ትጥቅ ትግል የገባው። በነገሩ ላይ ብዙ ዕውቀት አልነበረውም ስለ ድርጅቱም ሆነ ስለ ትጥቅ ስለ ፖለቲካ ያን ያክል ዕውቀቱ አልነበረውም እና እዛ ከገባ በኋላ ያሳለፈው ነገር ከባድ የሆነበትም ለዚህ ነው። ለሀገር ቢሆን ለሀገር የሚደረግ ውጊያ ነው ተብሎ እዛ ካያቸው መስዋዕት ከሆኑ ለሀገራቸው ፍቅር ካላቸው ሰዎች በሚያቸው ነገሮች እየተጽናና ወንድሙን ቢያጣም የቆየበት ጊዜ አለ። እንደውም ተስታውሽ ከሆነ እዛ አብሯቸው የተዋጋቸውን ሰዎች ጥሎ መከላከያን ከርቶ በጅቡቲ አድርጎ አሰብ ሲገባ እዛ አሰብን ለመያዝ ነበረ ጥቂት 10 20 እና 30 ኪሎ ሜትር እየቀራቸው ነበረ ጦርነቱ የቆመውና እና ዞሮ በዛ በአሰብ አገሩን ከድቶ መከላከያን ከድቶ ህዝቡን ከድቶ ዞሮ አሰብ ላይ ያችን አሰብ አሁን እንደዚህ የተመላለሰባት እንደሆነ ስሜቱ የሚገርም ነው የተገናኘበት መንገድ በጣም እና በጦርነት ሊይዙት ያልቻሉትን ዞሮ በቃ ትዛሉት እነዛ አሰብን እንይዛለን ብለው የወደቁት ጓዶቹ እዛ ሜዳ ላይ 15 ቀን ሙሉ አጽናቸው እና አስክሬናቸው በስብሶ የተለቀሙ እነዛ የኢትዮጵያ ወታደሮች ለዛች ቦታ መሆኗን ሲያቅ እንደገና ተመልሶ ዞሮ ያው ያሰብ ጉዳይ እንደገና ሌላ
በጣም እሱን ብሔራዊ እያሰብኩ አጀንዳው አዎ ተመልሶ እንደገና ያቺ ቅጽበት ያቺ ጦርነቱ ድንገት እንዲቆም ሲወሰን የነበረው ሁኔታ ምን ያክል ለነዛ ወታደሮች መንግስት ለነዛ ወታደሮች ያለው ክብርን ለህዝቡ ያለውን ክብርም የሚያሳይ ነበር። በሰዓቱ የነበረው ስርዓት ድንገት አቁሙ ካሁን አሁን አሰብ እንገባለን ሲሉ ድንገት የቆመ ነገር ነበርና እነዚህ ሁሉ ትራውማዎች ሲጨማመሩ ሰውን ወደ የህልውናውን ወደ መፈታተን ይደርሳሉ። ተመልካቻችን እንደሰጠው አስተያየት ሰርቫይቫል ግዴታ ሆኖ ይመጣልና አእምሯችን አንድ ጊዜ የህልውናን ጉዳይ ክብደት ሰጥቶት በዛ ደረጃ መንቀሳቀስ ከጀመረ የሚወስዳቸው አንዳንድ እርምጃዎች አሉ። እነዛ ሳይንሳዊ ነገሮች ናቸው። በመጽሐፉ ላይ በደንብ ተብራርተዋል። በተለይ ይቅርታ በእንግሊዘኛው መጽሐፍ ላይ በዝርዝር የተቀመጡ ነገሮችም አሉ። ያንን ሁሉ ቁስል ነው ተሸክሞ ወደዛ ወደ ኤርትራ የገባው። እዛ ያለውም እንደገና ሌላ ራሱን የቻለ ስቃይ ቢሆንም እና ከባድ አንዳንድ ጊዜ መኖርና አለመኖር ድንበሩ የሚቀላቀልበት ጊዜ አለ። ጀልባው ላይ ተሽከሆነ አንዳንድ ጊዜ መሞት የተሻለ ግን ደግሞ ሞት ሲተፈልጉ አይገኝም ይላሉ አባቶቻችን እናቶቻችን ሲተርቱ። ሲፈልጉት አይገኝም ሞት አንዳንድ ጊዜ ሲመጣም ደግሞ ያስፈራልና ህይወት ቀላል ነገር አይደለችም። በከንቱ እንድትሄድ ማንም የሚፈቅድላት የለም። ራሳቸውን ለማጥፋት ከገቡ በኋላ እንኳን ወደ ውሃው እንደገና አድኑን እያሉ የሚለምኑበት ጊዜ አለና በመጽሐፉ ላይ ያንዳንዱ በዛ ጀልባ ላይ የነበሩት 15ቱም 14ቱም የሞቱበትን እንግዲህ እንዳነበብሽው በተለያየ አይነት ሁኔታ ነው የሞቱት። ብዙዎቹ በቡድን የሆኑ ህይወታቸው ያለፋሉ ተራ በተራና ቀላል ነገር አይደለም። የህልውናን የመኖርና የመሞት ጉዳይ ላይ ሲደረስ ሁሉም ነገር በጣም ከባድ ይሆናልና በዛ ሁኔታ ውስጥ ነው ያሳለፈው መሐመድና ጠንካራነትን ያገኘው ካሳለፈው ይሄ ጫንቃው የመደደር ነገር ጫንቃው መሸከም ከሚችለው በላይ ስለተሸከመ ያን ከዚህ በኋላ ይከብደኝም የሚል የወታደርነት ህይወቱን የረዳው ይመስለኛል። እንደው ያለንበት አሁንም ማሰብ ዞሮ ኢሹ መሆኑን ጉዳይ ስታነሳ እዛ ጋር የሚገርም ነገር አለው። በቃ አሰብን የሚነግሯቸው የነበረው ፕሮፓጋንዳ የባድመ ጦርነት ጊዜ በቃ አሰብን ይዛለን እንደዚህ አይነት ነገር። በኋላ ግን ተመልሶ በቃ ስምምነት ተብሏል፣ ሰላም አስከባሪ ይገባል፣ ከዛ በሰላማዊ መንገድ በዓለም አቀፍ ህግ መሰረት እናስመልሳለን እንደዚህ አይነት ነገር። ከዛ አዳራሽ ውስጥ ሲነግሯቸው የነበረው ስሜት የሚያለቅሱ የነበረው ነገር የሚጮሁት ምናምን በጣም የሚገርም ነገር አለውና ከዛ በኋላ ደግሞ እሱ ሲደርስ እንግዲህ ምንም አልተዋጋም፣ ባለቀ ጦርነት ነው ባለፈውም እንደገለጽከው የደረሰውና ግን በጣም ብዙ ምን ላይ እንደደረሱ እንዴት ደግሞ ይሄ በሰው ማዕበል ስለነበረ ውጊያው ሲደረግ የነበረው ምን ያህል ወገን እንዳለቀ ስለሚያቅ የነበረው ስሜት ነበርና መሸማቀቅ እዛ ጋር ራሱ አሁን አትፍረድን እንግዲህ በዛች በትንሽ ኢንተርቪው መሐመድን ያየ ሰው ሊፈርድ የሚችልበት ነገር ሳምንት ስናነሳ የነበረው ነገር ነበረ። ግን ይሄ መጽሐፍ ሲነበብ እንደምን አይነት ሰው ነው መሐመድ ሲባል ደግሞ እዛ ጋር እንዴት እንደሚሸማቀቅ እንደዚህ ከፍለው ለሀገር ወገኖቼ እኔ ግን ምንም ሳልከፍል በቃ ሳልዋጋ ቀረ ምናምን ብሎ ከዛ ድንገት ባለቀ ጦርነት ላይ ግርግር ሲነሳ ቦታ ሲቀያየሩ ምናምን አይነት ነገር ከዛ በኩል ደግሞ ጦርነት ሊያነሱ መስሏቸው የኤርትራ ወታደሮች የተከሱበትና መድፍ ድንጋይ መቶ እሱን የመታው ነገር እሱን ሲያነሳ ደሙን ሲያይ የተሰማው ስሜት በቃ ቢያንስ እችን ደም አዋጣሁኝ የሚለው ደስታ በቃ ከዛ መሸማቀቅ የተነሳበት ስሜትን ምናምን ሳነብ የሚገርም ነበርና ስለ መሐመድ የሚነግረን ነገር አለ። እሱን እያሰብኩኝ ነበረ። ቆንጆ አድርገህ ነው በጣም የጻፍከው። በጣም በነገራችን ላይ
ወደኋላ ወደፊት የሄድክበት መንገድ ራሱ እንግዲህ ዝርዝር የሆኑ ነገሮች መታወቅ ያለባቸው በጣም በርካታ ነገሮች የመሐመድ አሉና እነዛን ነገሮች ግን ደግሞ መጨረሻ ላይ ምን ሆኗል የሚለው ነገር በታወቀበት ሁኔታ መጻፍ ከባድ እንደሆነ እረዳለሁኝና እሱን ግን ምንም ታሪኩን መጨረሻው ምንድነው ምናምን የሚለውን እንደማያውቅ ሰው እየጓጓን እንድናነበው የሚያደርግ አይነት አጻጻፍ ነው የተከተልከውና በጣም ደስ ብሎኛል በዚህ አጋጣሚ ልልህ ነው። እሺ አመሰግናለሁ። ስለ አጻጻፉ የተወሰነ ምናልባት አንዳንድ ያነበቡትን ሰዎች የተሰጡኝ አስተያየቶች አሉ። እውነት ነው። ወደኋላ ታሪኩን ለመጻፍ ስንፈልግ ካሁን በፊትም እኔ ሌሎች ሰዎች ባዮግራፊዎች የጻፍኳቸው አሉና ብዙ ጊዜ ሊኒያር የሆነ ታሪክ መስመራዊ ታሪክ ነው። ቀጥታ መስመሩን ይዞ ስካሌት ያረገ የገነነ ይሄድና አንድ ቦታ ላይ ሲደርስ እዛ ከፍታው ላይ የታሪኩ ከፍታ ላይ ይደርሳል፣ እንደገና ያሽቆለቆላል። እንደዚህ አይነት ነው የብዙ ሰው ታሪክና በዛ መልክ መጻፉን እንደ ሐሳብ አቅርበን ተወሰነ እንትን ብለንበት ነበረ። ግን ሰዎች የመሐመድ ታሪክ በተለይ ያ መርከቡ ላይ ጀልባው ላይ ያለው ታሪክ ራሱ ብቻውን አንድ መጽሐፍ የሚወጣው ሌላውን ትተን ያ የመርከቡ ላይ ታሪክ ላይ እኛ ዋና እንትኑ ሲጀምርም የጀመረው ከመጽሐፉ ከመጋዘን ቤቱ ነው። መጋዘን ቤቱ ውስጥ ከዛ ጀምሮ ያለው ታሪክ ራሱ ሌላውን ቢተው ምንም የኋላ ታሪክ ባይኖረው ለማንኛውም ሰው ቢሆን ራሱን የቻለ የህይወትን ቁልጭ አድርጎ የሚያሳይ የህይወትን ክብደት፣ ተስፋን፣ ስደትን ሁሉን ነገር የሚያሳይ ነው። አሁን ያንን በምንጽፍበት ጊዜ እንዴት እዛ ደረሰ? እያንዳንዱ ስደተኛ የመጣበትኛ አሁን አላወቅንም። በህይወትም ያሉትን ያረፉትን አብረውት የሄዱትን ሁሉ ታሪክ አላወቅንም። በተወሰነ መልኩ ቅድም የጠቀሽው አሁን መሐመድ ሌላኛው ኢትዮጵያዊ እሱ በእናቱ እህቱ በላከችለት ገንዘብ አረብ ሀገር ደክማ እንደላከችለት ነውና ዳንኤልም እንደዚሁ የራሱ ታሪክ አለው። ኢብራሂም የራሳቸው ኢትዮጵያዊ ስለሆኑ ስላወሩት ነው። እንደዚሁ ሶማሌዎችም ላይ የተሽከሆነ እያንዳንዳቸው የኋላ ታሪክ አላቸው። አንዱ ቦክሰኛ ነው፣ አንዱ ዘፋኝ ነው፣ አንዱ ወንድሙን ለመርዳት ነው፣ አንዱ እናቱን ለመርዳት ነው፣ አንዱ ደግሞ ሳይጎድልበትም ብዙም የተሻለ ነገር እፈልጋለሁ ብሎ የመጣ ነው። ግን የነዛን ሁሉ ታሪክ መከታተል አንችልም። ግን እዛች ጀልባ ላይ ካሉት ጋር ትንሽ ልጨምር። በጣም ኢንተረስቲንግ የሆነው ልክ የሆነ የፈጠራ ታሪክ ይመስል የሚገርመው ነገር እንደዚህ እንዳልከው የስራ የማንነት የተለያየ ሀገር እንደዚህ ባክግራውንድ አላቸው፣ የሃይማኖት ጭምር እንግዲህ መሐመድ ሙስሊሞች አሉ፣ እንደገና ደግሞ ኦርቶዶክስ እንዳሉ ወይም ካቶሊክ እንዳሉ የምትገምትበት የጸሎት መጽሐፋቸው ነው እንደዚህ የሚለው ነገር አለ። ከዛ ወንጌላውያን አማኞች ሊሆኑ እንደሚችሉ የምትገምትበት ጭንቅላቱ ላይ እጇን አድርጋስልይ ባልዮ ጋር ሚስትዮ እንደዛ እሱ ራሱ በጣም የሚገርም ነገር አለው። በጣም እውነት ነው። የተለያየ የሀገራቸው ሁኔታ አመጣጣቸው የቤተሰባቸው ሁኔታ ሁሉ የተለያየ ነው። አሁን እነዛ እንግዲህ ብዙዎቹ ያው ስላለቁ በእርግጥ አቅም ቢኖር የነሱን ቤተሰቦች ሄዶ ቃለ መጠይቅ አድርጎ መጻፍ ቢቻል እኛ ሀገር ባለው ሁኔታ ማድረግ አይቻልም እንጂ የበለጠ ሙሉ ይሆናል። አሁን አላይቭ የሚል መጽሐፍ አለ። ምናልባት አይሆፓም በሻሊያ ፒርስ የሚባል ጸሐፊ ነው እንግሊዛዊ የጻፈው። እነዚህ ወደ የኡራጋይ ራግቢ ብሔራዊ ቡድን አባላት ወደ ቺሊ እየሄዱ ለወዳጅነት ጨዋታ አንደስ ተራራ ጫፍ ላይ ተከስክሰው ነበርና ወደ 70 ምናምን ቀን ነው እዛ ተራራ በረዶ ላይ ያለ ምግብ የቆዩትና ተመሳሳይ ከነሱ ጋር የሰርቫይቫል ጉዳይ ያለበት ታሪክ ነው ያሳለፉትና የሁሉንም ቤተሰብ የተረፉትን ሁሉንም በተቻለ መጠን እንደገና ህይወታቸው ያለፈውንም ጭምር ጸሐፊው ቃለ መጠይቅ ለማድረግ አቅሙ ስላለው ከዛ ሀገር ከእንግሊዝ ሀገር ሄዶ
በደንብ ጽፎታል እና ያኛ አቅም ስለሌለ ነው እንጂ የነዚህን ልጆች ቤተሰቦች አናግሮ የበለጠ ታሪካቸውን ማካተት የሚቻልበት ሁኔታ ነበረ። ግን እኛ ትኩረታችን በመሐመድ ላይ ስለነበረ በዛ ጉዞ ውስጥ ለዚህ ያበቁትን ነገሮች ነው ወደኋላ እየመለስን እንደውም ልክ ሲጀምር አባቱን ነው የሚጀምረው። አባቴ ምን ይለኛል አሁን እንደዛ ሲመክረኝ የነበረው አባቴ አዎ ከ40 ዓመት በኋላ እንግዲህ እሱ ከሞተ እንግዲህ ወደ 20 ዓመት በኋላ እንደገና እሱ ያለምንም በህይወቱ ላይ አንዳች የሆነ ለውጥ ሳያመጣ ቤተሰብ ሳይመሰርት ልጅ ሳይወልድ ያን ሁሉ ካሳለፈ በኋላ መጨረሻ ላይ ራሱን ያገኘው እዛ መጋዘን ውስጥ ነው። እዛ ፍግፍግ የሚሸት በጣም አሰቃቂ መጋዘን ውስጥ ብዙ ስቃይ ያለበት ለቅሶ ያለበት ግርፋት ሰቆቃ ሁሉ ያለበት መጋዘን ውስጥ አገኘና አባቴ ምን ይለኛል የሚል እንትን ነበረውና ከዛ ጀምሮ የአባቱን ታሪክ ከጀመረ በኋላ በአባቴ ቤት የሚለው ከዛ በመነሳት ነው እና የፈርዖን ቤትና የአባቴ ቤት የተባለው ለዚህ ነው። የፈርዖን ቤት ያው ግብጽያዊ ቢሆን ፈርዖን የሊቢያ ሌላ ፈርዖን ነው የነበረው። ሃይቶም ደላላው አባቱ ቤት የነበረውን ደግሞ ነገር ይጻጸረ ተራ በተራ ጎን ለጎን ያስኬዳል ታሪኩንና ቀጥታ ቢሆን ከኋላ ያለው ታሪኩና እዛ ጀልባው ላይ ያለው ታሪኩ ራሱ ግማሽ ለግማሽ ስለሚሆን በዚህ መልኩ ምናልባት ባልተለመደ ሁኔታ እንደዚህ አድርገን የጻፍነው ለዚህ ነው። እሺ በጣም ነው ማመሰግነው። እንደው ይሄ መጽሐፍ ስለ ስደት እንግዲህ ብዙ ይሰራል አይደለ? በተደጋጋሚ በትልልቅ መስሪያ ቤቶች ደረጃ ብዙ ነገር ሲነገር እንሰማለን። እንደዚሁም ደግሞ በሚዲያዎች በተለይም ደግሞ የመንግስት ሚዲያዎች ላይ የተለያዩ ሰዎች እየቀረቡ የስደት አስከፊነት ስለ ደላላዎች እንደዚህና ምናልባት ይህን መጽሐፍ እንደዚህ የሚመለከታቸው መስሪያ ቤቶች ጠይቀውሃል ወይም ሰጥተሃል? ተጨባጭ የሆነ ህያው የሆነ ማስተማሪያ ነው ብዬ አስባለሁኝና እንደዚህ አይነት ስቶሪዎች ስለሱም እና ደግሞ ስለ ስደትም ትንሽ ብናወራ ደስ ይለኛል። አዎ እንግዲህ ስደት መቼም ለአፍሪካዊ ለአንድ ከሞላ ጎደል እንግዲህ ከኔ በላይ ምናልባት አንቺና መሐመድ የበለጠ ታውቃላችሁ ብዬ አስባለሁ። የመጨረሻ የህይወት ባለፈው እንዳልነው ትርጉም ሆኖ አይደለም ግን ሁሉም ሰው ለመሰደድ የሚገደድበት ምክንያት አለ። ዝም ብሎ አይሰደድም ሰው ከምንም ደሃ ብትሆን የሚያስገድደው ነገር ከሌለ አገሩ ላይ ቢኖር ይመርጣልና አንድም አትፍረድ የሚል ምንለው ምንድነው ሰው ለምን ተሰደዱ ብለን ለመፍረድ ምንችልበት ሁኔታ ላይ አይደለም ያለነው። ብዙዎቹ የሚሰደዱት ቤተሰቦቻቸውን ለመርዳት ነው ከራሳቸውም በላይ በዚህ መኖር የማይችሉበት ሁኔታ ሲፈጠርባቸው ነው። በተሳሳተ መረጃ ላይ ተመስርተው ነው እና አንፈር ለመፍረድ የሚቻልበት አይደለም። በተለይ አሁን እኛ ሀገር ላይ ባለው ሁኔታ ወጣቶች በገፍ እየተሰደዱ ነው ያለውን ሁኔታ ያወቁ ብዙ ነገር እየተባለም ያውቃሉ በቃ ጨክነው ይሰደዳሉ። በሞትም ልሙት ብኖርም ልኑር የሚል በቃ የመጨረሻ ተስፋ አድርገው ስደትን የሚሰደዱ አሉና ለምን በህገወጥ መንገድ ይሰደዳሉ ሰዎች ብለን ለመፍረድ የሚከብድ ነው። ማንኛውም ሰው ከናቱ ከቤተሰቦቹ ከጓደኞቹ ከዘመዶቹ ጋር አብሮ እዚሁ ቢኖር አገሩ ላይ የማይወድ የለም። ግን የአገሪቱ ሁኔታ የኢኮኖሚ ሁኔታ የፖለቲካው ሁኔታ ማህበራዊ ሁኔታው ያንን የሚፈቅድ አይደለም እና ብዙ ማስተማር የሚቻልባቸው ነገሮች አሉ። ማሳወቅ ነው አትሰደዱ ለማለት ሳይሆን ህጋዊ የሆነ መንገድ በተቻለ መጠን ካልሆነም ደግሞ ተዘጋጅቶ አምሮን አዘጋጅቶ
መሰደድ የሚቻልበት ሁኔታ ካለ ይሄ መጽሐፍ ለዛ ሊረዳ ይችላል። ለምሳሌ አንዱ ብዙ ሰቆቃ የሚያደርስባቸው ሊቢያ ውስጥ እንዳየሽው መጋዘን ውስጥ በሚገቡበት ጊዜ ክፍያ ለመክፈል ነው። ብዙ አመታት ብዙ ወራት ያሳልፋሉ። 4 አመት 5 አመት የሚያሳልፉ አሉ። በየጊዜው ድብደባ ይደርስባቸዋል። ብዙ ሰቆቃ ይደርስባቸዋል እና ይሄ ሁሉ የሚሆነው ያው መክፈል ስለማይችሉ ነው እና መክፈል በማይችሉበት ሁኔታ ሲሄዱ ያለውን ኮንሲኩዌንሱንም ያንዳንዱን ነገር ያው አውቀውት ቢሄዱ ይሻላል የሚል ነው እንጂ አትሰደዱ ለማለት አሁን የዛ አይነት ድፍረት የምናገኝበት ጊዜ አይደለም። ይሄንን መጽሐፍ ሰው ቢያነብ ከመሰደዱ በፊት ብዙ ነገር ሊማር የሚችለው ነገር እንዳለ ምንም ማንኛውም ያነበበ ሰው መረዳት ይችላል። የትኛውንም መጽሐፍ በስደት ላይ የተጻፈ ወይም ስለ ሁኔታው በደንብ በቂ መረጃ ካለው ምናልባት የስደቱን ሁኔታ የተወሰነ ስቃዩን ሞት ህይወትንም ማጣትንም የአካል ጉዳትንም የተወሰነ ሊያስቀር ይችላል። ምናልባት በታሪክ ውስጥ በደንብ እንደተጻፈው መሐመድ ከ12 አመት የኤርትራ ቆይታ በኋላ ወደ ሱዳን ገብቶ ከዛ ከሱዳን ወደ ሊቢያ ለመግባት የተለመደ መንገድ አለ። ገንዘብ ተከፍሎ ደላሎች በሰሃራ በረሃ ከፍተኛ ዋጋ ከፍለው ነው የሚሄዱት እና ብዙዎቹ በዛ ላይ ሴቶቹ ይደፈራሉ፣ ወንዶቹ ይደበደባሉ፣ የሚሞቱ አሉ፣ ረሃብ ውሃ ጥሙ ይሄ ሁሉ ነው ያለው። ግን መሐመድ መረጃ ማግኘት ችለው ነበርና ያቺ መረጃ ምን ያክል ከሱዳን ወደ ሊቢያ የሚሄደውን ጉዞ እንዳቀለለችለት በጣም ሲገረም መኪና ውስጥ ተኝቶ ከመኪናው ጀርባ ላይ ተኝቶ ሲያስታውሰው ምናልባትም እኮ እኔ እግዚአብሔር መጥፎ ነገር ብቻ ሳይሆን ፈጣሪ እኔ ላይ የሚያመጣው ጥሩ ነገሮችንም ይሰጠኛል ማለት ነው። ሁሉ ነገር ጨለማ አይደለም ብርሃንም አለ ለካ ብሎ እንዲያስብ አድርጎታል። ምክንያቱም በቻድ አድርጎ በቀላሉ መሻገር የሚችልበት መንገድ እንዳለ ያችን መረጃ አገኘ። ያለ ብዙ ገንዘብ ያለ ብዙ ድካም በቀላሉ የተወሰነ እየሰራ በጣም ብዙዎች አሁን ወደ አውሮፓ የሄዱ እንደዚህ ያወራኋቸው ኢንተርቪው የሚያረኳቸው ሰዎች አሉና መሐመድ ከሱዳን ወደ ሊቢያ የገባበት መንገድ በጣም በቃ አልጋ ባልጋ ሊባል የሚችል ነው። ምክንያቱም ያችን ትክክለኛ መረጃ ስላገኘ ነው። መረጃዋ ምን ያክል መረጃ ጠቃሚ ነገር እንደሆነ መቼም አንቺ ጋዜጠኛ እንደሆነሽ ላንቺ አልነግርም፣ ግን መረጃ ኢንፎርምድ ሆነው እንዲጓዙ ህገወጥ ቢሆንም የሚመጣውን ነገር ለመቀበል አእምሯቸውን እንዲያዘጋጁ ለዛ ምናልባት ይህ መጽሐፍ ፋይዳ ይኖረዋል። መቼም ይህ መጽሐፍ ሰው አንብቦ በቃ አልሰደድም ብሎ እንኳን ባይቀር ነው። አይ ልክ ነው። እኔም እሱ ላይ እኔ ባልሰደድ ብሎ በጣም ጥልቅ ችግር ውስጥ እያለ ሊል አይችልም። ግን እንዳልከው አንደኛ ነገር መረጃ ማግኘት ከሚነገር እንደዚሁ መጥፎ ነው እንዲደላሎች እኮ ሄዳችሁ እንዲገጥማል ምናምን ከሚለው ባሻገር በተጨባጭ የደረሰበት ሰው ታሪክ ሲነበብ የሚሰጠው ነገር አለ። የማሳመኑ ነገር፣ ለስሜት ቅርብ የመሆኑ ነገር አለ። አንደኛ ነገር ምንም አይነት አማራጭ የሌለው እና በምንም አይነት ሁኔታ ውስጥ ከሞትኩም ልሙት ብሎ ለሚሄድ ሰው ልክ ነው፣ አትፈርድም፣ ምንም ማድረግ አይቻልም። ግን ደግሞ የሆነች ትንሽ የሚሆነ አማራጭ ያለው ሰው በእንደዚህ አይነት መንገድ ከመሄድ የተሻለ ትንሽዬ የሚሆን አማራጭ ያለው ሰው ደግሞ ቆም ብሎ እንዲያስብ ያደርጋል። እና እንደዚህ አይነቱ ያው ህገወጥ የሚባለው አይነቱ ስደት ምን አይነት ነገር የሚታለፍበት እንደሆነ ለስሜት ቅርብ በሆነ መንገድ ስለሚያስረዳም ጭምር ነው የጠየኩ። ዝም ብሎ ከመናገር ይልቅ ይሄንን አይነቱን ነገር ቢጠቀሙ ራሱ እዚህ አይነት ነገር ላይ የሚሰሩ ሰዎች ይጠቅማል ብዬ ስለማስብ ሐሳቡ አለ ነው። አሁን ገና ያሰብነው ነገር አለ። እኛ ሀገር አሁን ባለው ሁኔታ ለእንደዚህ አይነት ነገሮች ክብደት ተሰጥቶ
በተለይ ያው የመንግስት አካላት ብዙ ብዙ ያው ቅድሚያ የሚሰጧቸው ነገሮች ስላሉ ያው ተወሰነ የሞከርናቸው ነገሮች አሉ። የተጻፈ ፕሮጀክትም ነበረን ኦሬዲ ሌሎች ሰዎች ጋር ሆነን በተለይ ሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር መጽሐፍቱን በተለያዩ መጽሐፍ ቤቶች በቤተ መጽሐፍትና በትምህርት ቤቶች ውስጥ እንዲሰራጭ ቢያንስ አንዳንድ ኮፒ ሁለት ኮፒ ይሄ ስለ ስደትን ብቻ ሳይሆን አሁን ለምሳሌ ትምህርት ቤት ውስጥ ወጣቶች ናቸው ያሉት። በወጣትነት የምትሰራ አንዲት ስህተት ምን ያክል ህይወታችንን እየተከታተለች እስከ ተበላሽ የመጨረሻውን ህይወትን ሁሉ ድረስ በቃ አንዲት እኮ ስህተት ናት። ሜቢ ከትምህርት ቤት መቅረት ሊሆን ይችላል፣ ከቤት ጠፍቶ መውጣት ሊሆን ይችላል፣ የሆነ ስህተት መስራት ሊሆን ይችላል፣ ወይ የሆነ ጥፋት ሰርቶ መታሰር ሊሆን ይችላል። ያቺ ክስተት በተለይ ኢርሊ አስራዎቹ እድሜ ውስጥ ያለን ሁሉ ነገር ክፍት ሆኖ በሚታየን ጊዜ የምንሰራቸው አንዳንድ ስህተቶች አሉና እነዛ ብዙ የሚያስተምሩት ነገር አለ። ያው በዋነኝነት በስደትም ላይ ቢሆን ለወጣቶች ለተማሪዎች በጣም ሊጠቅም የሚችል መጽሐፍ ስለሆነ እስኪ እቅዳለን ምናልባት የሚቀጥለው መስከረም አካባቢ ጥቅምት አካባቢ ላይ በደንብ ለመቀጠል ሐሳብ አለን። ግን ያው አብዛኛው ሰው ስለ ስደት አያውቅም ለማለት አይደለም፣ ያውቃል ብዙ ሰው። ግን እውነተኛ ታሪክ ሆኖ የአንድ ሰው ያሳለፈበት ታሪክ በደንብ እንደዚህ ሲያነበው በተለይ በደንብ ይሄ እዛው ጀልባው ላይ መርከቡ ላይ ያለ መስሎት በደንብ እስኪ እንዲረዳው ማድረግ ነው ዋናው ዓላማ። እኛ ማስተማር አይደለም። ምን ባለፈው እንዳወራ ነው የዚህ መጽሐፍ ዓላማ ያንድን ሰው ታሪክ ያንድን ጎበዝ የሆነ ጀግና የሆነ በብዙ መከራ ውስጥ አልፎ አሸንፎ ምንም ሆነ ምንም አሰበበት ቦታ ስለደረሰ ሰው ያዛን ሰው ስቶሪ መንገር ነው። ግን በዛ ሂደት ውስጥ ደግሞ ብዙ ያስተምር የሚችል ነገር ስላለው ቅዷለን። እንግዲህ ወደፊት ደግሞ ጥሩ እርምጃ ካለው ምላሽ ካለውና ከቀጠልንበት ደግሞ ተገናኝተን እናወራበታለን። እሺ እንግዲህ የምትሰጣቸው ርዕሶች ራሱ ለምሳሌ አሁን ምዕራፍ 9 ላይ የህይወት ጂፒኤስ ነው የምትለውና እንደ ባህር ላይ ጉዞ ሁሉ ህይወትም የራሷ የሆነ ጂፒኤስ ቢኖራት መልካም ነበር። ዳሩ ግን ጂፒኤስ ቢኖራት እንኳን ከአያያዝ ችግር ወይም ከአጠቃቀም አለማወቅ ከመንገድ ወጥቶ መባዘን አይቀር ይሆናል። የህይወት አቅጣጫ መሳትን የበለጠ አስከፊ የሚያደርገው ግን ወደኋላ መመለስ የማይቻል መሆኑ ነው። አንድ ጊዜ መንገድ ከተከሳተ ያለው ብቸኛ አማራጭ ወደፊት እየሄዱ ማስተካከል እንጂ ወደኋላ መመለስ የሚባል ነገር የለም። ምክንያቱም ጊዜ ወደኋላ ብሎ ነገር አያውቅም። ከ25 ዓመታት በፊት የፈጸምኳቸው ጥቃቅን የሚመስሉ ስህተቶች አንዱን እየጎተተ እዚያ ደርሰውኛል። መናኸሪያ ውስጥ አብረውኝ ይሰሩ የነበሩ ልጆች አብዛኞቹ አሁን ባለመኪናና ባለሀብት ሆነዋል። ትዳር መስርተው ልጆች ወልደዋል። በአካባቢያቸው የተከበሩ የታፈሩ ናቸው። ትምህርቴን አቋርጬ ወደ መኪና ስራ መግባቴ ተራ የልጅነት ስህተት ነበር። ደግሞም የአባቴን ምክር ባልሰማ እንኳን ስራው ለኑሮ ያህል አያሳጣኝም ነበር። የኔ ትልቁ ስህተት በአባቴ ሐዘን ተገፋፍቼ ወንድሜን አስከትዬ ወደዚያ የክፍለ ዘመኑ አስከፊ ጦርነት መዝመቴ ይመስለኛል። እንደምንም ብዬ ተከትሎኝ እንዳይሄድ ማሳመን አለመቻሌ አሁን እንደ እግር እሳት ያንገበግበኛል። ቢያንስ ወንድሜን አስከትዬ ባልዘምት ኖሮ ምናልባት አሁን እዚያው መከላከያ ውስጥ ሆኜ እስከ ኮሎኔል ወይም ሌላ ከፍተኛ ማዕረግ በደረስኩ ነበር። አብረውኝ በአንድ ግንባር ተሰልፈው የነበሩ የዚያን ጊዜ ወጣት ወታደሮች አሁን በትላልቅ ቦታዎች ላይ ይገኛሉ። አንዳንዶቹም የሀገር መሪ እስከመሆን ደርሰዋል ይላልና እንዴት አንዱ ስህተት ሌላውን እየጎተተ ለዛ እንዳደረሰው የገለጽክበት መንገድ ይገርማል። የህይወት ጂፒኤስ ጋር ባህሩ ላይ እንግዲህ አቅጣጫ ያሳታቸውን ጂፒኤስ ጋር አያይዘህና በጣም እንግዲህ ጂፒኤስ ያው መንገድ አቅጣጫ መሪ ነው። ህይወትም አቅጣጫ አለው። ያው ራሳችንን የምንመራው ወደንም አልወደንም ያው ይሄዳል። ከተቆጣጠር ነው ወደ ምንፈልገው ቦታ እንደርሳለን። ቁጥጥር ከሌለን ደግሞ ያው
እንጠፋለንና ነገሮች በገፉን በእውቀቱ አንድ ግጥም አለውና እዛ ላይ አንድ ስንኝ አለ የነገው መንገድ ንፋስ ነው መንገዱን የሚያውቀው ይላል በቃ ንፋሱ የመጣው ሁሉ የገፋን ይዞን ይሄዳል ልክ መሐመድ እንደዛ ነው የሆነው ጂፒኤስ የሌለው አደርባይ ሰዎች ቢሆንም ያለው በቃ የት ነው አትበሉት ንፋሱን ነው የምትጠይቁት እንጂ እሱ አያውቀውም በቃ ነገ ወደ ሰሜን የሚነፍስ ከሆነ ንፋሱ አብሮ ይሄዳል ምክንያቱም ያንን ጂፒኤሱን አጥቷልና የዛ ጀልባቸው ለዛ ሁሉ መከራ ያበቁት የጀልባዋ ጂፒኤሱ መበላሸቱ ነው ጀልባዋ አይደለም የተበላሸው እንዳጋጣሚ ሆኖ መሐመድ ላይ ጀልባ የሚበላሽበት ሁኔታ አለ የሚገለበጥበት አለ ማዕበል አለ ብዙ ነገር አለ የነ መሐመድ ግን ጂፒኤሱ ነው ያው የተበላሸው ያ ጂፒኤስ ሲበላሽ አሁን በቃ ወዴት እየሄዱ የመሰላቸው ወደ ሰሜን ነው እነሱ ወደ ምስራቅ ነው እየሄዱ ያሉት እና ህይወቱም የሱ እንደዛ ነበር ይሆን በቃ አውቶፓይለት የሚባል ልክ አውቶፓይለት እንኳን በራሱ የተሰጠው አቅጣጫ ለበዛ ነው የሚሄደው ይሄ በቃ ነፃ ጉዞ ነውና አንድ ጊዜ ከዛች ከአባቱ ሞት በኋላ ያለው ነገር ሊቆጣጠረው የማይችለው ነገሮች ነው በሁላችንም ህይወት ውስጥ አለ በመሐመድ ላይ ብቻ የሆነ ዱብዳ አይደለም አንዲት በልጅነታችን የተከሰተች ክስተት ባትኖር ኖሮ ምናልባት አሁን ሌላ የህይወት መስመር ላይ ልንሆን እንችል ነበር በልጅነታችንን ብቻ ሳይሆን በወጣትነታችን የዛሬ 10 አመት 20 አመት 10 አመት 5 አመት የተከሰቱት ነገሮች ሁሉ ህይወታችንን እንዴት እንደወሰኑት ዛሬ ያለንበት ቦታ ትላንት የመጣንበት መንገድ ነውና ሁላችንም የራሳችንን ህይወት ብናየው እንደዛ አይነት መንገድ የባዘነ አይነት መንገድ እናገኛለን ኮንትሮልድ የሆነ ጉዞም እናያለን ግን ሁሉ እንዳሰብነው አይሆንም ባሰብነው መንገድ አይሄድም ግን አንዳንድ ጊዜ አንዳንድ ሰዎች ደግሞ ጂፒኤስ አበለሻሸት ልክ በቃ እንደዛ ለህይወት ለከፋ ነገር የሚያጋልጥ ይሆናል ያቺ ጀልባ እንዳጋጣማት በቃ ወዴትም እየሄድሽ እንደሆነ ለማወቅ ኢቭን እንደተበላሸ ከወቁ በኋላ ጂፒኤሱ እንኳን ሲሄዱ እንኳን ተስተካክሏል ሲባል እንኳን እርግጠኞች አይደሉም ተስተካክሏል የተባለው በኋላ ራሱ ኢቭን ከሚፈልጉበት ቦታ የራቁ እንደሆኑ ሁሉ ወደዛ መቅረብ አንድ ነገር ነው ከዛ መራቅ ደግሞ አንድ ነገር ነውና መሐመድ እና እነዛ ልጆች አብረው የነሱም ታሪክ ነው የዛ አይነት እንቆቅልሽ አጋጣማቸውና አሁን እንደውም ወደ መጨረሻው ላይ ስለ ህይወት ራሱ ምንድነው ህይወት ትላንት ምን ነው ከዛ ወተደርና ቤት ባልወጣው እንዳለን ወተደር ሆኜ ቀርቼ ቢሆን ኦኬ ባንዱ በኩል ኮሎኔል ወይ ምናምን በዛ ጊዜ አብሮኝ እንደነበሩት የድመይ ኩዮቼ ወይ ምናምን ሆኜ ወይ ሆነ ክፍለ ጦር መራ ነበር አብሮኝ ዘይ ተዋጉ በኔ እድሜ ያሉ ሰዎች ሀገር እስከ መምራት ለልክ ተቋማትን እስከ መምራት ደርሰዋል እንደገና ደግሞ የሞቱም አሉ የቀሩ አሉ የትም የተለያየ ሁኔታ ምንም መገመት አንችልም አንዳንድ ጊዜ ህይወት ልንጸጸትበት የምንችለው ነገር ራሱ መኖር አለበት ወይ ምን ያኛው መንገድ ራሱ አናቀው በተቻለ መጠን በፈለግነው መንገድ ከሄድን ለመጸጸት ምንም ለማለት ራሳችንን ለመውቀስ እንችላለን እንጂ ሹፌር ሆኜ ቀርቼስ ቢሆን ኖሮ ከጓደኞቼ ውስጥ ጥሩ ቦታ ላይ እንዳሉት ሁሉ በኤችአይቪ ኤድስ ትራፊክ አደጋ በሽፍታ ያለቁም አሉና መጨረሻ ላይ እንደውም ምን መጸጸቱ ትርጉም አልባ ነው ይላል በቃ የተሰጠንን ተቀብለን እንሄድ ይሻላል መቆጣጠር ካልቻለን የሚል እንት ላይ ይደርሳልና በደንብ አውርተንበታል ይሄንን ነገርና ተጸጸታለሁ ወይ ብየው ነበር የሚጸጽትህ ነገር ምን አለ ስለው
ምናልባት ከአባቱ ፈቃድ ያችን እንትን ከማለቱ ውጪ በቃ የሆነው ነገር ሁሉ በእኔም ቁጥጥር ሆነ ፍላጎትም ሆነ በየትኛውም ሁኔታ በቃ የሚሆነው ሆኗል። አሁን ያን ጊዜ ትክክል ነው ብዬ ወይም ሳልፈልግ በተለያዩ ስሜቶች በሆርሞኖች የተነዳ የወሰናቸው ተከታታይ ውሳኔዎች ዛሬ ላይ ሆኖ ወደኋላ መጸጸቱ ምንም ትርጉም የማይሰጥበት ሁኔታ አለ። እውነትም ከአመክንዮውም አንፃር ስናየው ትላንት ትክክል ነው ብለን ያደረግነውን ነገር በተለይ ያስበንበት ከሆነ ያደረግነው ዛሬ እንደዚህ ባላደረኩት ማለቱ ትርጉም የለውም። ያን ጊዜ የነበረን ማንነት ያሰብንበትን አመክንዮ አእምሮአችንን እና ውሳኔያችንን ማንነታችንን ማክበር አለብን። በቃ በሄድነው መንገድ በተቻለ መጠን አሁንም እንደገና እንዳንባዝን ልክ ጀልባዋ ከጠፋች በኋላ ተመልሳ እንደገና ወደ የሞት ሞታቸውን እንዳደረጉት ጥረት ማድረግ ነው እንጂ ህይወት ሁሉ ጊዜ እንደ ጂፒኤስ በቁጥጥር ውስጥ ያለች አይደለም። ጂፒኤስም እንኳን ይበላሻል እና ያንን ለማሳየት ነው የህይወት ጂፒኤስ የሚለው መራፍ የጸጸት ጉዳይ ከዚህ ቀደም ከዶክተር ሄኖክ ታምሬ ጋር ስንነጋገር ነበርና በጣም ከሚስቡኝ ርዕሰ ጉዳዮች አንዱ ነው። የኔን እይታ ባጋራ ጀስት ዋናው የሞቲቭ ነገር ነው ብዬ ነው የማስበው። በቃ በበጎ ዓላማ የምታደርገውን ሁሉ ማድረግ ከዛ በኋላ እኮ በቃ ብዙ ነገር እኮ እንትን ሊል ይችላል ማለት ልክ ያልሆኑ ነገሮች መስመሮች ምናምን ልትሄድ ትችላለህ። ከዛ ደግሞ እንደገና ከዛ ተምረህ ምን ታደርጋለህ? በቅጡ አስበህበት ነው ወይ ቅድም ያልከው እሱ ነገሮች ናቸው መሆን ያለበት። በተለይም ደግሞ በተቻለ መጠን ንጹህ ሞቲቭ የመኖር ነገር እንጂ ይሄ እንትኑ በውጤቱ መጸጸት ብዙ የሚያስፈልግ ነገር ነው ብዬ አላስብም። ዋናው ምንድነው መነሻው ያደረከውን ሁሉ የምታረግበት ነገር ምንድነው የሚለውንና በቅጡ የማሰቡን ነገር ካደረግን አስተሳሰብ ደግሞ ያድጋል። የሆነ ጊዜ ላይ የምታይበት መንገድና አሁን የምታይበት መንገድና ሰዎች ሳይጸጸቱም ወይ ምናምን ሲቀር ትንሽ የሚያዳደደኝ ነገር ይሄ በቃ ሞቲቭ የተበላሸ ነገር ብዙ ጊዜ ከዛም ደግሞ ወይም መጸጸትንም ተጸጽቻለሁ ብለውም ደግሞ እውነተኛ መጸጸት ሳይሆን ለመቀጠል ነገሩን አጭበርብሮ ለመቀጠልና ከዛ በኋላ ደግሞ ሌላ ጥፋት ለማጥፋት እንደሱ አይነት ድራማዎች ምናምን ናቸው የሚያስጠሉት እንጂ እንዳልከው ነው። በቃ ሰዎች ነን፣ በጣም ክፍተት አለን፣ ድክመት አለን። ስለዚህ ያለን መረጃ ውስን ነው። የእድሜ ጉዳይ ምናምን ብዙ ነገሮች አሉ። ስለዚህ የሚጠፉ ጥፋቶች አሉ። ከዛ ደግሞ ቆም እያሉ ራስን እየመረመሩ እንጂ አንዳንድ ነገር እንዳልከው ነው። በዛም ሄድክ በዚህም ሄድክ ያለበት ነገር ላይ ልትገኝም የባሰ ነገርም ላይ ልትገኝም ትችል ይሆናል። ልክ ነው። ሞቲቭ ስናስብ የነበረን ነገር ለዚህ ነው ራሳችንን ማክበር ያለብን። ሞቲቭ በቃ በዛ ጊዜ ባለፈው እንደውም ከሌላ አንድ ሚዲያ ላይ ያወራን ነበረ። ያ ልጅ ያ መሐመድ የሚባለው ያችን ጀልባዋ ሊሄዱበት የነበራት ሌላ ግሩፕ ነው፣ ሌላ ቡድን ነው ሊሄዱባት የነበረው የተዘጋጀችው። አሁን ያቺ ጀልባ እነዛ ሰዎች ሄደውባት ቢሆን ዛት ሲምፕል አንድ ሰው የወሰነው ውሳኔ ነው። ቡድኑን የሚመራው ልጅ አይ በቃ አልሄድም ብሎ የወሰናት ውሳኔ በእኛ ውሳኔ ላይ ብቻ አይደለም እንኳን የተመሰረተ አይደለም። አንድ ሚኒስቴር ወይ አንድ የሆነ አማካሪ ወይም የሆነ ባለስልጣን ብድግ ብሎ ከእንቅልፉ ጥሩ እንቅልፍ ካልተኛ እንኳን ጧት ተነስቶ የሚወስነው ውሳኔ ሚሊዮኖችን ህይወት ሊቀይር ይችላል። ሌላው ቀርቶ እዚህ ግባ ማንለው ወይ ታክሲ ረዳት የሆነ ሰው ወይ ጎረቤት ወይ አንድ ተፈጠረ የሆነች ክስተት በህይወታችን ላይ በቃ ትልቅ ጥላ ይኖራታል። እና አንዳንድ ጊዜ ለዚህ ነው መቀበልን የተሰጠንን ያለፍንበትን ነገር ራሳችንን ማክበርና ወደፊት መቀጠል ብቻ የሚሻል የሚሆነው። መጸጸቱ ራስንም እንደ አለማክበር ነው የሚሆነው። ያለፈው በቃ አለፈ፣ አሁን መመለስ አንችልም። ስለዚህ እንዲህ አድርገው ቢሆን ኖሮ የምንለው ነገር ያንኛውንስ መንገድ ማን ደርሶ አየው፣ ማን ሄዶ አየው። እና መሐመድ በዚህ አይጸጸትም በብዙ ነገር
አይጸጸትም ማለት ስህተት እንደሰራ ያውቃል ግን በዛ ጊዜ ሆነ ብሎ የሚያልፋቸው ነገሮች አሉና በብዙዎቻችን በመሐመድ ህይወት ላይ ብቻ አይደለም መሐመድ የተለየ እንደ መሲህ አይተነው ሳይሆን በሱ ህይወት ላይ የሁላችንም ህይወት ስለሚታይ በትንሹ የሱ ጎላ ብሎ ድራማዊ ሆኖ ሰቆቃው ምኑ ስለበዛ እንጂ ሁላችንም ህይወት ላይ ያለ ነገር ነውና የሆነች ቦታ የወሰናት ውሳኔ እዚህ እንዳደረሰ በበጎም ሊሆን ይችላል መጥፎም ሊሆን ይችላል ግን እና እንደዚህ አይነት ፍልስፍናዊ ነገሮችን ሁሉ እንድናነሳ የሚጋብዘን መጽሐፍ ነው ታሪኩ እንግዲህ መጽሐፉን በዛ ደረጃ እንግዲህ እኔ ጽፌው ከሆነ አባቢ ነው የሚፈርደው ግን ታሪኩ ግን በዛ ልክ ብዙ የህይወት ፍልስፍናዎችን እንድናነሳ የሚያደርገን ወደ ራሳችን እንድናስተውል ወደ ውሳኔዎቻችን ወደ ህይወት መንገዶቻችን እንድናስተውል የሚያደርገን በጣም የሚገራርሙ ትንንሽ የሚባሉ አጋጣሚዎች እንኳን አንድ ታሪክ ላንሳልሽ እዚህ ላይ ምናልባት ወደ መጨረሻው አካባቢ ወደ ባህሩ ከመግባታቸው በፊት ታስታውሺ ከሆነ የሊቢያ ላይ መጨረሻ ላይ ሲሰራባቸው የነበሩ ሀጂ ነበሩና ሀጂ ኢብራሂም የሚባሉ እንደ ቤተሰብ ነው የሆኑ ጥሩ ሰው ስነምግባር ያለው ሰው ነው መሐመድ እውነት ለመናገር በህይወቱም ያየሁት ይሄንን ነው በታሪኩም ላይ ይሄንን መረዳት እንችላለን መቼም ሰው ተገዶ ካልሆነ በስተቀር ያችን የሆነች በሁኔታዎች ተገዶ ያደረጋትን ነገር ወስደን ልንፈርጀው አንችልም በህይወቱ ውስጥ ሙሉ ታሪኩም ማየት አለብንና እነዛን ሶማሌዎች እንኳን ሰው ቤት ሆኖ ነው ከመንገድ ላይ ወስዶ አብልቶ አጠጥቶ አልብሷቸው ስራ እንኳን እሱን አበሻ መልካም ነው ኢትዮጵያዊ መልካም ነው እስኪሉ ድረስ እንትን ያለ ያ ቤት የነበረው እሱ ቤት አልነበረም ተቀጥሮ የሚሰራበት ቤት ነውና እኛ አባት እንደ ልጃቸው ነበር የሚያዩትና ሊሄድ ሲል እባክህ ልጅ አትሂድ ሊቢያ ዛሬ ጦርነት ቢሆንም ነገ ሰላም ትሆናለች እኔ ታክሲ ገዛላለሁ እስከዛ ድረስ እዚሁን ከዛ ነገሮች ሲስተካከሉ ታክሲ ገዛላለሁ እዚህ ተሰራለህ የምትፈልጉ ከኔ ጋር ሆን ብለውት ነበርና ያው እሱ ልቡ ቆርጦ ሄዷል እግሩ ነው እዛ ያለው እንጂ ልቡ ቀድሞ አውሮፓ ገብቷል እሱ እንግዲህ ሌላ እዛ ሆኖ ያንን የሚያስበውን ነገር ያቀደውን ለአመታት ያቀደበትን የተዘጋጀበትን ነገር ሊያሳካው አይችልም ስለዚህ በቃ መሄድ ነበረበትና ሲሄድ ከተወሰነ ብር የቀረው ነበርና በጣም ከመወዳቸው ታሪኮች ውስጥ መጽሐፉ ውስጥ ካሉት ከመሐመድ ታሪኮች ውስጥ በጣም መወደው ታሪክ ስለሆነ ያንን ብር ይሰጣቸውና ይቀመጥ እኔ አሁን ኪስ ያርገው ብገባ ይሄ ለጀልባ ለምን የምከፍለው ለደላላ የምከፍለው ይዣለው ከዛ የተረፈውን ይዤው ቢሄድም ያው ከተረፍኩኝ በተርፍም ሊጠቅመኝ ይችላል ካልተረፍኩ ግን ባህር ከሚበላው ይቀመጥና ለሰደቃ ሰጡልኝ እንደ ቁርባን በክርስቲያና ምንድነው እንደሚባለው ወይም በየአመት 40 60 እየተባለ ነዳያንን እንደሚበላው ማለት ነውና እንደዛ ሲላቸው እሺ ብለው ብሩን ተቀበሉ ከዛ በኋላ ይሄ ሰው ተሻገረ እንግዲህ የሷሻጋ ተለየ ስለነበረ በሰዓቱ በተለያዩ ዓለም አቀፍ ሚዲያዎች ተዘግቦ ነበር አይተዋል እኚህ ሀጂ የደረሰበትን መከራ አይተዋል በጣም ብዙ መከራዎች ነበር እንዳይሻገር ይሄ ባህር ደም የለመደ ነው እና እንዳትቀር ብለውት ነበርና በኋላ በቃ ዜናውን አይተው ምን ብለው ከመጨረሻ ላይ እንግዲህ እንኳንም በሰላም ደረስክ እንኳን አላህ ደረሰ ብለው እንግዲህ ገንዘብን ልላክልህ እኔ ጋር ያስቀመጥከው ሲሉት እኔ እኮ ሞቻለሁና እስከሞትኩ ነው ለነዳያን ስጡልኝ አልኩት ግን በህይወት ካለው እስከ 2 አመት ጠብቁኝና በህይወት ካለው ደውላለሁ ከሌለው ግን ለነው ስጡልኝ አልኩት ስለዚህ ሞቼን የተነሳሁት እኔ አልሞትኩም አልልም ስለዚህ
አሁንም ሰደቃ ሰጡልኝ ብሎ ነው እና አንዳንድ ጊዜ ከመኖር ወደ አልፈን ወደ ሞት ገብተን የምንወጣበትም ሁኔታ አለ። ጦርነት ውስጥ ገብቶ ሰው በአንዲት ቅጽበት ህይወቱ የምታልፍበት አለ። ያን ሁሉ የምንሸከምበት አቅም አለን። እውነት እንደ ሰው ግን ጠንካራ መሆናችንን እዛ ላይ እንትን ማድረግ እንችላለን ማለት አልተፈተንም። ስንፈተን ደግሞ ምን ያክል ሰው ጠንካራ ፍጥረት እንደሆነ በዛው ልክ ማየት እንችላለን። አንዳንድ ጊዜ የሚሰበርም ይኖራል። ግን ጠንካራ ከሆነን እንደ መሐመድ አንዳንድ ጊዜ እንደ ሀገርም እንደ ግለሰብ የሚያጋጥሙን ነገሮች ለካ የምንሻገርበት ጉልበት አለን። ቪክተር ፍራንክ ባለፈው ሰርች ኦፍ ዘ ሚኒንግ ስናወራ ነበረ። አይሁዶች ከደረሰባቸው ኦልሞስት ለ2000 ዓመት ገደማ ከዛም በፊት ብዙ የግዞት ኑሮ ነው የኖሩት። አሁን መጨረሻ ላይ በሁለተኛ ዓለም ጦርነት የደረሰባቸው እልቂት በኋላ ያ ባለፈው ያወራነው አይነት መጥፎ ታሪካቸው ያሳለፉት ነገር አሁን ጠንካራ እንዲሆኑ አድርጓቸዋል ማለት ልክ ነው። በብዙ አቅጣጫ ልናየው እንችላለን። እንዲፈሩ በሰርቫይቫል ሁሉ ጊዜ በህልውና በሞትና ህይወት መካከል እንዲኖሩ ሁሉ ጊዜ ራሳቸው ለውጊያ እንዳዘጋጁ ሁሉም ሰው ሊያጠፋቸው ወደ ኋላ እንደማይል ያ ጠንካራ እንዲሆኑ አድርጓቸዋል እና አሁን የምናየው ወቅታዊ ሁኔታ እንኳን ቀድመው ነገሮችን እንትን ካላጠፋቸው በስተቀር እነሱን እንደሚያጠፋቸው አድርገው እንዲያስቡ ያ በቃ ዲፎልት አሰራር ውስጣቸው አለ እና እያንዳንዱ ያችን የምናሳልፋት ነገር በአሁኗ ህይወታችን ላይ የሆነ ጉልበትም የሚጨምርልን አለ። ምናልባት ጨካኝም እንዲሆን ሊያደርገን ይችላል። የሆነ ህይወታችንን የሆነ ጥሩም መጥፎም ባህሪያችንን ሊቀይረው ይችላል። ግን ከእያንዳንዱ የህይወት ልምዳችን መለስ ብለን ካየን እንኳን ከራሳችን ከሰውም የምንማራቸው ብዙ ትምህርቶች አሉ። አንዱ ነው ስርስ የት ነኝ የሚል ነበር እና መጽሐፉ ላይ ልክ ነው። የት ነኝ ማለት ያስፈልጋል በየጊዜው። እነዚህ አሁን ያመጣው ምሳሌ ያለ የአይሁድና ካሳለፉት ከእንደዛ አይነት ቪክተር ፍራንክልም ሌሎችም ከጻፉበት አሰቃቂ ሰቆቃ በኋላ አሁን ምን አይነት ነገር ላይ ናቸው ሲባል በአንድ በኩል ጥንካሬ፣ በሌላ በኩል ደግሞ በቃ ሁሌ በስጋት በመጠራጠር የሚኖሩ ሆነው ደግሞ እሱ የሚያመጣው ደግሞ ሌላ ችግር። ስለዚህ ወደ ግለሰብ ስንወስደው አንዳንዴ መጥፎ የሆነ አይነት ነገር ማሳለፍ የሚያመጣው ነገር አለ። በአንድ በኩል መጠንከር፣ በሌላ በኩል ደግሞ የሆነ አይነት እንግዲህ በጣም አስቀያሚ በሚባል የኑሮ ምናምን ቤተሰባዊ ሁኔታ ያለፉ ሰዎች ምናምን በተለያየ እድሜ ክልል ላይ ሆነ የምታገኛቸው ሰዎች አሉና በጣም በቃ ይሄ እንዴትም ብሎ ነገሮችን የማለፍ ምናምን ወይም በሰውኛ ይሄ ስኬት የሚባለው ነገር ላይ በቃ ከፊት ሲሆኑ የምታይበት ግን ደግሞ ሁሌም ተጠራጣሪ መራር ምናምን በቃ የሚያሰሉበት መንገድ በጣም አስቀያሚ የሆነ ምናምን ታያለ። በቃ ሁሉንም ነገር ሲያደርጉ ኢቭን ሀሳቦች ላይ መነጋገር አይችሉም። ሰው ነው አይምሯቸውን የሞላው የሆነ የበደላቸው ወይ ምናምን ሰው። ስለዚህ ሁለቱንም ማስተካከል ያስፈልጋል ብዬ አስባለሁ። እኔ ዝም ብዬ አሁን ቲክቶክ ላይ እንዲህ ሶሻል ሚዲያ ላይ ሳየው እንደሱ አይነት እንትን አላይበትም እሱ ላይ ይሄ መራራ አይነት ነገር እና ሁለቱንም ያስፈልጋል ብዬ አስባለሁ። ይሄኛው ጥንካሬ ይሄም አስቀያሚ ከሆነ አይነት የኑሮ ሁኔታ የሚያወጣም አይነት ይሄ ከድህነት ሀብታም ምናምን ከሚባለው መለኪያ እንደገና ደግሞ በተመሳሳይ በስነ ልቦናም ደግሞ ጠንካራ ሆነ ግን ክፍት የሆንክ ሰው የሆነ አጉል ያለፈ ጥርጣሬ ውስጥ ማትገባ አይነት የሆነ አይነት ሊያደርግህም ደግሞ ይገባልና የት ነኝ ማለት ያስፈልጋል። ራስን ቼክ ማድረግ ያስፈልጋል። አንተ የምታስበው ነገር ምንም እነሱ ካልኩሌት የሚያደርጉት ምናምን አይነት ነገር ውስጥ ያልሆነ ባክግራውንድህም እንደዛ ያልሆነ ንጹህ ነገር ይዘህ መጥተህ ግን ካለፉበት ነገር የተነሳ በቃ በተመሳሳይ ሰዎችን ሁሉ የሚፈርጁ ምናምን ሰዎች ታያለ እና በቃ መኖር የሚከብድ ማለት ነው። እና እንደ እነሱ አይነት ሰዎች ደግሞ የከፍታው መድረክ ሲይዙት ፖለቲካውን፣ ሚዲያውን፣ አክቲቪዝም ምናምን ሲይዙት ያንኑ ነገር ነው ሌሎች ላይ የሚጨምሩት። የሚያሰሉት ሁሌ የሆነ የሴራ ምናምን ነገር ነው እና እሱንም ጭምር እያሰብኩ ነው። ብዙ ያሳስባል መጽሐፉ። በጣም ልክ ነሽ። የት ነኝ አንዳንድ ጊዜ
ቅድም እንዳልነው ነው በቃ ያለፈው ህይወታችን ጥላ በጥላው ላይ ነው በቃ የምንኖረው። አሁን አይሁዶች ለዚህ ብዙ ጥናት ተደርጓል በአይሁዶች ላይ ምናልባት ቪክተር ፍራንክልን ብዙ ጥናት አድርጓል። መኖር አንዳንድ ጊዜ መኖር በመኖር ውስጥ ስቃይ መከራ የሚኖረው ተጽዕኖ በቃ ምን ያክል ሰው ሊቋቋም ይችላል? ምን ያክል አቅም አለው? አሁን ቅድም እንዳልነው ሰው ጠንካራ ፍጥረት ነው። በተለይ ትንሽ ሚኒንግ ካገኘ ትንሽ የሚኖርባት የሆነች ምልክት ጭላንጭል ካየ ሰው ጠንካራ ነው። አሁን መሐመድ አቅም ኖሮት አይደለም፣ ሳይጠማው ቀርቶ አይደለም፣ ሳይርበው ቀርቶ አይደለም፣ ግን እስከ 10 ቀን ድረስ ውሃ በጉሮሮሽ ላይ ደርሶ ተጉመጥምጠሽ መጥፋት እንግዲህ ምን ያክል ሊከብድ እንደሚችል እኛ ምሳ ሰዓት ላይ ከጠራራ ፀሐይ ገብተን እቤት ውስጥ በቃ ውሃ ጠጥተን ምንጠግብም አይመስለንምና ያንን ምንድነው የሆነች እዛች መሻገር እንዳለበትና ያበላሻትን ነገር ማስተካከል እንዳለበት ያ በቃ የሆነ የሰጠው ጉልበት አለ። አላ ያ ሚኒንግ ያልነው ቪክተር ፍራንክል ሌሎችም ሚኒንግ ያስፈልጋል ለመኖር የሚገፋን ከፊት የሚስበን ነገር ያስፈልጋል። ያለበለዛ አቅምና በዛው ልክ ደግሞ ደካማ ነን። በቃ ደካማ ነን። ገና ኮምፓሱ እንትኑ ተበላሸ ጂፒኤሱ ሲባል እኮ እዛው መሞት የጀመሩ ሰዎች አሉ። በነገራችን ላይ ጥናትም ብዙ ተደርጓል። በዚህ በፓራሹት የሚወርዱ ስፖርተኞች ላይ ጥናት ተደርጎ ነበር። ሰው ቀድሞ ነው የሚሞተው። የመጀመሪያው ፓራሹት ሲበላሽ ሁለተኛ መጣባበቂያውን ፓራሹት ይረሱታል። በቃ ቀድመው ይሞታሉ፣ እንሞታለን ማንኛውም ሰው። ይሄ ጥናት ተደርጎ ነውና ገና ጀልባዋ ስትበላሽ በቃ አለቀልን ያሉት ኢብራሂምና ዳንኤል በተለይ ኢትዮጵያኖችን ታስታውሽ ከሆነ በቃ አለቀልን ብለው ማልቀስ ጀመሩ። በተለይ ኢብራሂም በጣም ነበር ያለቅስ የነበረው። እንግዲህ የሱንም ደግሞ የኋላ ታሪክ አናውቅም ለምን እዚህ እንደደረሰ። ግን ወዲያው ተስፋ ቆረጠ። እንደሞተ ያህል ነው የሆነው። እውነትም ደግሞ መጀመሪያ የሞተው እሱ ውስጡ ቀድሞ ያለን ጥንካሬ በቃ ያ ነው የሚያደርሰው። እሱ ደግሞ ምን ነበር እሻገራለሁ በቃ መሻገር አለብኝ አልሞት። እኔ ምንድነው ያለኝ ብዙ እዚህ ላይ ያልተጻፉም ብዙ እንትኖች አሉ። ቃለመጠይቁ ላይ ከ60 ሰዓት በላይ ነው ቃለመጠይቅ ያደረግነውና ለምን አልሞትክም ብዬ ጠይቄው ነበር። ማለት ለምን አልሞትክም ወይ ራስክን ለምን አላጠፋህም? ምንድነው በዛ አይነት ሁኔታ ውስጥ እየተኖረ አይነት ያ አንዳንድ ጊዜ እኮ መሞት እኮ ጥሩ ነው። ከአንዳንድ ከዛ ላይ ፋይናሊም የመሞት እድሉም እኮ ምናልባት ያቺ ድሮን መታ ባታየው ኖሮ ወይ ደግሞ እሷ መምጣቷ ብቻ አይደለም እዛች ጀልባ ላይ ኦልሞስት የሞተ ያክል አይኑ ደንብዞ ጆሮ ደንዝዞ ሁሉ ነገር ሰውነቱ በቃ ደንዝዞ ነበረ። በነገራችን ላይ ያንን ያደረገውን የሰው ስጋን ስለ አደረገ አይደለም የዳነው። በቃ አጋጣሚ ሆኖ የአውሮፓ የድንበር ጥበቃ ኮሚሽን የማልታ ላይዞይ ብዙ ውዝግብ አለ። እዛ ላይ በቂ ጥናት ስላላደረኩ አማርኛው ላይ ማካተት አልቻልኩም። እንግሊዘኛው ላይ እየሞከርኩ ነው በተቻለ መጠን ከተሳካ እዛ ላይ አካተተዋለሁ። የማልታ ባህር ኃይል የማልታ የውሃ የማልታ ባህር ጠባቂዎች በሙሉ ሲስተሙ ኤጀንሲው ችላ ብሏቸዋል። ሪፖርትም እየተደረገላቸው መርከቦች ሲሄዱ ሪፖርት አድርገውላቸዋል። ግን አልተቀበሏቸውም። እዛው እንዲቀሩ ነበር የፈለጉት። ግን በኋላ ወደ አውሮፓ የድንበር ጥበቃ እንትን ደርሶ ከዛ ነው እንደገና የማልታዎቹን ጋር ከፍተኛ ሁሉ ውዝግብ ነበረ። እነሱ እንደገና የማልታው አልክም ሲል የአውሮፓው ማልታ አካባቢ የሆነችበት የአውሮፓ የድንበርና የውሃ ጥበቃ ኤጀንሲ እሱ ድሮን ልኮ ነው ያያቸው። በቃ ሊያምን አልቻለም የማልታ መንግስት። ማልታዎች ጥሩ ናቸው ለመሐመድ ብዙ ነገር አድርገውለታል። በኋላ ግን ያቺ
ድሮን መታ ባታየው ኖሮ እሱ ያንን በላም አልበላም የመሞት እድሉ ከፍተኛ ነበር። አንድ ቀን ቢቆይ ሊሞት ይችል ነበር። ግን ያቺ እንኳን ድሮን መታ በሚቀርጽበት ጊዜ እጁን እንደ ትንሽ ማንቀሳቀስ ባይችል ኖሮ ማንም ህይወት የለም ብለው የመሄድ እድል ነበራቸው። እና ብዙ እስከመጨረሻው ድረስ ሰው ምን ያክል ድረስ ሊሄድ እንደሚችል ምን ያክል ደግሞ የትም ብዙ መሄድ እየቻለ ደግሞ ቅርብ የሚያደር የስነ ልቦና ጥንካሬ ሊኖረን እንደሚችል እዛ ውስጥ እናያለን። እኔ በጣም እዛ ውስጥ ላሉት ለእያንዳንዱ ተሳፋሪዎች ለ15 በቃ የተለየ እንትን ነው ያለኝ። እያንዳንዶቹን እንደ ራሴ ነው የማያቸውና ለእያንዳንዱን ታሪክ አዝናለሁና እነሱ የሞቱበት ሁኔታ እኮ አንዳንዶቹ ራሳቸውን ያጠፋሉ፣ አንዳንዶቹ አንዱን ለመርዳት ሲሉ የሞቱ አሉ። እና ለምን አንተ እኮ በቃ ይሄንን ሁሉ መኖርህን እንኳን እርግጠኛ ሳትሆን አንዳንድ ጊዜ መሞት በቃ የተሻለ ሆኖ የሚመታይበት ጊዜ አለ። ያንን እንዴት አልወሰንክም? ስለው ለመሞት ዝግጁ አልነበርኩም ነው ያለው። በቃ ለመሞት አልተዘጋጀውም። እኔ በቃ መሞት እኔ እንደማልሞት አውቀው ነበር። በቃ ይገርም ነው። ይገርም ነው። ለመሞት አልተዘጋጀውም። ይገርማል በጣም በቃ በእንደዚህ አይነት ሁኔታ ውስጥ ሆኖ ለመሞት በቃ ለመዘጋጀት ለመኖር እኮ ነው በቃ ዝግጁ ባይሆን እና ይገርማል በጣም ቆንጆ ጊዜ ነበረን። እንግዲህ መጽሐፉ ላይ ያላነሳናቸው በርካታ ጉዳዮች አሉ። ምንም ያህሉን አላነሳነውም እና አንብቡት፣ አትፍረዱን። በጣም ኢንጆይ ታደርጉታላችሁ፣ ብዙ ትማሩበታላችሁ ለማለት እወዳለሁ። አንብቤ የወደድኩት መጽሐፍ ነው። ባለፈው ክፍል 1 የተከታተሉ የት እንደሚገኝ ነግረናቸዋል። ግን ምናልባት ያልተከታተሉ ቢኖሩም ለማንኛውም አሁን ይሄንን የሚቀላቀሉ የት ይገኛል የሚለውን ውጭም ኢትዮጵያም ላሉ አድማጮቻችን ንገራቸውና ሌላ መጨመር የምትፈልገው ነገር ካለ ጨምረን እንለያያለን። ያው አትፍረድ መጽሐፍ አሁን በአዲስ አበባ ውስጥ ባሉ መጽሐፍ ቤቶች በአብዛኞቹ ውስጥ አለ። በአማዞን ላይም አለ። በሌሎችም አሁን ኢትዮጵያ ውስጥ ባሉ የዲጂታል ማንበቢያ ፕላትፎርሞች ላይ ለመምጣት እንትን እያልን ነው የሞከርን ነው። በተቻለ መጠን በሁሉም አማራጮች በኦዲዮም አሉት አማራጮች ሁሉ ወደ አንባቢዎች እንዲመጣ እየሞከርን ነው። መጽሐፍ አንብቡ ሲባል እንዲሸጥ ከመፈለግ ብቻ አይደለምና እያንዳንዱ መጽሐፍ ውስጥ የምንማረው በእያንዳንዱ ሰው ህይወት ውስጥ የምንማረው ብዙ ነገር አለ እንዳወራ ነው። እና የሙሐመድ ታሪክ ደግሞ በጣም ከሚያስተምሩን ታሪኮች ውስጥ በእውነት እኛም ብቻ አይደለም ዓለምን ያነጋገረ ብዙ የዓለም ጋዜጠኞችን አሁን ቃለ መጠይቅ ካደረኳቸው ጋዜጠኞች ውስጥ አብዛኞቹ በእንግሊዘኛ ወጥቶ ለማንበብ በጣም ፍላጎት አላቸው። በጉጉት ነው የሚጠብቁት። ሁሉ ጊዜ ይጠይቁኛልና ወደፊት በፊልም እንዲወጣ እና በተቻለው ሁሉ ለመማሪያ እንዲሆነን የሱን የሙሐመድን ታሪክ እንደዚህ ይዘን ለመምጣት እቅዳለን። በተቻለ መጠን አንባብም አስተያየታቸውንም እንዲሰጡን እንደገናም ደግሞ እንደዚህ ስራ እንግዲህ ሪዮትን ጨምሮ በመጽሐፍ ላይ የሚሰሩ ሰዎችን አብረው እንዲያበረታቱልን እና ሰብስክራይብ ላይክ በማድረግ ቪዲዮን ሼር በማድረግ እንደ መረጃው ማሰራጨትና በዚህ አድካሚ የሆነ ጥቅም በሌለው ለጊዜው እንዲባለው ሁኔታ ስራ ውስጥ ያሉ ሰዎችን እንድታግዙልን በዚሁ ጠይቃለሁ። እንደመጨረሻ ማነሳው ነገር ሙሐመድ ቅዱስ ነው ለማለት አይደለም። ይሄንን ታሪክ መጽሐፍ የጻፍነው ከነችግሮቹ ከነስተቶቹ ያንዳንዱን ነገር
እዛ ውስጥ ስናነብ ነው የምናገኘው። ራሱም ያውቃል ይሄንን ቅድም እንዳልሽው ይሄን ሁሉ ነገር አሳልፎ ከምናያቸው ነገሮች መራር አልሆነም፣ ክፉ አልሆነም። በጣም ሞር ሃምብል ለህይወት ዋጋ የሚሰጥ እና ስለ ሰዎች ስለ ህይወት ያለው እንደውም የበለጠ የደመቀ የህይወት እይታ ነው ያለው እና በጣም የሚገርም ጥንካሬ ያለው ሰው ነው። በአሁኑ ጊዜ ራሱን እንደ አዲስ ከሞት እንደተነሳ ሰው ነው የሚቆጥረው። እውነትም ለሞት አንድ ስንዝር አንድ ጋት ያክል ሲቀረው ነው ተመልሶ የመጣውና አገሩን ይቅርታ ጠይቋል። ሀገሩን ከመከላከያም ከርቶ ስለሄደ መከላከያ ሰራዊትን ሁሉንም መጠየቅ ያለ ህዝቡንም ይቅርታ ጠይቋል እና በጣም የበሰለ ሰው ነው በእውነት በተቻለ መጠን ለሱም ደግሞ መልካም ቃል ብናስተላልፍለት ብናበረታታው የሀገራችን ሰው ነው። ከሁሉ በላይ ደግሞ ሰው ነው እንደኛው እና ቪዲዮዎች ሲሰራ የተለያዩ መልእክቶችን ሲያስተላልፍ ምን እናገራቸው ቃላት እያንዳንዱ ተጽዕኖ አላቸውና መልካም ቃላት እና መረዳት ከሁሉ በላይ ሳንፈርድበት ተረድተን እንድናበረታታው እንድናግዘው ይሄንን አደራ ማለት ፈልጋለሁ እና ሪዮታንችንን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን የራሴላክ ጋሻነ አትፍረድ መጽሐፍ ላይ ያደረግነው ቆይታ በሁለት ክፍል ይሄንን ይመስል ነበር። በሚቀጥለው ደግሞ ከሌላ ጸሐፊና እንደዚሁም መጽሐፍ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ።